ሰላም እንደምን አላችሁ የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው በተለያዩ ዘገባዎቹ ከናንተ ጋር ለሁለት ሰዓታት ያህል ቆይታ የሚያደርገው ዜና ኢትዮጵያ እነሆ ተጀምሯል ለተሐሙስ ላይ አብረናችሁ ቆይታ እናደርጋለን እስከ 8 ሰዓት ድረስ በዜና ኢትዮጵያ የተለያዩ ዘገባዎችን አካተን በያላችሁበት እንደርሳለን አስቀድመን ግን አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን ማህሌት ታደለና መታሰቢያ ደረጃ የዜና ኢትዮጵያን እየመራን ነው ቆይታ የምናደርገው የ6 ሰዓት አበይት ጉዳዮቻችንን እንጠቁማችሁ በኢትዮጵያ ፕሬስ ድርጅት የተጻፈው ብርሃን ፈንጣቂው አባይ የተሰኘው መጽሐፍ ተመረቀ ጥናትና ምርምር የቱሪዝም ዘርፉ ልማትን ዘላቂነት ለማረጋገጥ አስተዋጽኦ የላቀ መሆኑን የቱሪዝም ሚኒስቴር አስታወቀ የተለያዩ ክልሎች የመሶብ የአንድ ማዕከል አገልግሎትን ስራ አስጀመሩ ከውጪ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ የሚያካሂዱትን ጦርነት መግታት ካልተቻለ ጦርነቱ ወደ ሌሎች አካባቢዎችም ሊስፋፋ ይችላል ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ ያስጠነቀቁ የሚሉት የ6 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው የዜና ኢትዮጵያ ቆይታችን ሰፊ ጉዳዮችን ይዳስሳል አብራችሁን ቆዩ ወደ ቀዳሚው ዘገባችን እናልፋለን ጥናትና ምርምር የቱሪዝም ዘርፍ ልማትን ዘላቂነት ለማረጋገጥ አስተዋጽኦ የላቀ መሆኑን የቱሪዝም ሚኒስቴር አስታወቀ አምስተኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ጉባኤ ቱሪዝም ለዘላቂ ለውጥ በሚል መሪ ቃል እየተካሄደ ይገኛል ኢትዮጵያ እምቅ ሰው ሰራሽና ተፈጥሯዊ የቱሪዝም ሀብቶች ያሏት ሀገር መሆኗን ጉባኤውን በንግግር የከፈቱት የቱሪዝም ሚኒስትሯ ሰላማዊት ካሳ ገልጸዋል የቱሪዝም ዘርፍ በሳይንሳዊ አስተሳሰብ ምርምርና ጥናት መደገፍ ለዘርፉ ልማት በዘላቂነት አስተዋጽኦ የላቀ መሆኑን ሚኒስትሯ ሰላማዊት ካሳ ተናግረዋል በጉባኤው ቱሪዝምን የተመለከቱ የተለያዩ ጥናቶች ቀርበው ውይይትም የተደረገባቸው ይገኛል ከሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃዎችን ወደምንጋራባቸው ጉዳዮች ነው ምናልፈው ተመልካቾች በኢትዮጵያ ፕሬስ ድርጅት የተጻፈው ብርሃን ፈንጣቂው አባይ የተሰኘው መጽሐፍ ተመርቋል መጽሐፉ ታላቁ የኢትዮጵያ ህዳሴ ግድብ ያለፈበትን ሂደትና ውጣ ውረድ የዘመኑ ትውልድ ለድል ያበቃበትን ገድልን ጨምሮ በርካታ ይዘቶችን ያካተተ ነው የመጽሐፉ መታተም ኢትዮጵያውያን ከአባይ ጋር ያላቸውን ቁርኝት ለማሳየትና በዘርፉ ጥናትና ምርምር ማድረግ ለሚፈልጉ አካላትም ከፍተኛ ጠቀሜታ እንዳለው ተገልጿል በዚህ የምረቃ መርሃ ግብር ከፍተኛ የመንግስት የስራ ኃላፊዎችና የማህበረሰብ አንቂዎችን ጨምሮ በርካታ ታዳሚዎችም ተካፍለዋል ይህንን ጉዳይ በተመለከተ ተጨማሪ መረጃ ሊያጋራ ሪፖርተራችን አባዲ ወይናይ በቀጥታ መስመር ነው የሚገኘው አባዲ እንደምን ቆይተሃል ብርሃን ፈንጣቂው አባይ የሚለው መጽሐፍ ለምረቃ መብቃቱ በተለይ በአባይ ላይ የተሟላ መረጃ ለመያዝ ምን አዲስ ነገር ይዞ መጥቷል ማለት ይቻላል መጽሐፉ ደግሞ በውስጡ የያዛቸው ያካተታቸው ሐሳቦች ምንድናቸው በመድረኩ ከተነሳው አካፍለን አመሰግናለሁ እንግዲህ አንቺም ቀደም ብለሽ እንደተጠቀሽው የኢትዮጵያ ፕሬስ ድርጅት ብርሃን ፈንጣቂው አባይ የተሰኘውን መጽሐፍ ዛሬ በይፋ አስመርቋል በዚህ የምርቃ ስነ ስርዓትም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው ተስፋውን ጎበዛይን ጨምሮ የኢትዮጵያ ፕሬስ ድርጅት ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ሰራተኞች ከዛ ባሻገርም ደግሞ በአባይ ላይ የሚንቀሳቀሱ የማህበረሰብ አንቂዎችና ባለሙያዎች ተገኝተው ነው ይህ መጽሐፍ በይፋ የተመረቀው መጽሐፉ እንግዲህ 252 ገጾች ያሉት ሲሆን በ3 ክፍሎች ተሰንዶ ነው እንግዲህ መጽሐፉ የተመረቀው እንግዲህ ይህ መጽሐፍ በተለይም በታላቁ የኢትዮጵያ ህዳሴ ግድብ ላይ የተሟላ መረጃ ለመያዝ ከፍተኛ አስተዋጽኦ እንደሚኖር የተጠቀሰው የኢትዮጵያ ፕሬስ ድርጅት ላለፉት 84 ዓመታት በተለያዩ የሀገሪቱ ይዘቶች ላይ ሰፋፊ ስራዎችን ሲሰራ እንደቆየ የተገለጸው በተለይ ደግሞ ላለፉት 14 ዓመታት በታላቁ የኢትዮጵያ ህዳሴ ግድብ መሰረቱ ድንጋይ ከተጣለበት ጊዜ ጀምሮ እስኪመረቅ ድረስ በርካታ ዘገባዎችን በመስራት ከዛ ባሻገርም ደግሞ ህብረተሰቡን በማነቃቃትና የተለያዩ ሽፋኖችን በመስጠት የበኩሉን ሚና ሲወጣ እንደነበር ነው የተገለጸው ከዛ ባሻገርም ደግሞ በተለያዩ ቋንቋዎች ተደራሽ በማድረግ የሐሰተኛ ትርክቶችን በመከላከል ነገር የኢትዮጵያ ፕሬስ ድርጅት የበኩሉን ሚና ሲወጣ እንደነበር ነው የተገለጸው ይህ መጽሐፍ መመረቁም በተለይም በታላቁ የኢትዮጵያ ህዳሴ ግድብ ላይ የሚሰሩ ስራዎችን ለቀጣይነት ከፍተኛ አስተዋጽኦ እንዳለው ነው የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ መሳፍን ተፈራ የገለጹት በተለይም ይህ መጽሐፍ ኢትዮጵያውያን ከአባይ ጋር ያላቸውን ቁርኝት ይበልጥ ለማሳየት ከፍተኛ አስተዋጽኦ እንዳለው ጠቅሰዋል ከዛ ባሻገርም በዘርፉ የሚሰሩ ስራዎችን እና እንዲሁም ደግሞ ጥናትና ምርምሮችን ለመስራት ይህ መጽሐፍ የራሱ የሆነ ድርሻ እንዳለው የተገለጸው በዚህ መጽሐፍ በተለይም በ3 ክፍሎች ተሰንዶ የቀረበ ነው በተለይም ደግሞ ይዘቶቹ ምንድናቸው ስንል ኢትዮጵያውያን ያለፉበት ቁጭት
ምንድነው? በተለይም በታላቁ ኢትዮጵያ ህዳሴ ግድብ ላይ ያላቸው የነበራቸው ቁጭት ምን ይመስላል የሚለውን በሰፊ ተሰንዶበታል። ከዛ ባሻገርም ደግሞ ኢትዮጵያውያን ያላቸውን ይህ ህዳሴ ግድብ ለመገንባት ያለፉበት ውጣ ውረድ ምንድነው የሚለውን ደግሞ እንዲሁ ቀርቦበታል። ከዛ ባሻገርም ይህ ትውልድ ታላቁ የኢትዮጵያ ህዳሴ ግድብን እንዴት ገነባው፣ እንዴት ድል ሊጎናጸፍ ቻለ፣ የህዝቡ ትስስር የህዝቡ አንድነት ምን ይመስል ነበር የሚለውን በሰፊው የተዳሰሰበት ሲሆን አጠቃላይ ደግሞ ይህ ወደ 252 ገጾች ያሉት ነው ማለት ነው። መጽሐፉ በተለይም በኢትዮጵያውያን ዘንድ አጠቃላይ በታላቁ የኢትዮጵያ ህዳሴ ግድብ ላይ የተሟላ መረጃ ለመያዝ ከፍተኛ አስተዋጽኦ እንዳለው ነው የተገለጸው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ የሆኑት ተስፋውን ጎበዛይ ተገኝተው ንግግር አድርገው ነበር። እሳቸው እንደገለጹ ከሆነ ኢትዮጵያውያን ታላቁ የኢትዮጵያ ህዳሴን ግድብን በአንድነት በጥበት በይቻል መንፈስ የገነቡት ግዙፍ ሀገራዊ ፕሮጀክት ነው። ታዲያ መጪ ትውልድ መሰል እውቀቶችን አጠቃላይ ታላቁ የኢትዮጵያ ህዳሴ ግድብ ከየት ተነስቶ የደረሰ ምን አይነት ውጣ ውረዶችን አለፈ፣ አጠቃላይ ደግሞ የትውልዱ ሚና ምን ይመስል ነበር የሚለውን መጪ ትውልድ የተሟላ መረጃ እንዲኖረው ለማድረግ የተሰነደ መረጃ መያዝ አስፈላጊ ነው። የኢትዮጵያ ፕሬስ ድርጅትም ይህን መጽሐፉ አጠቃላይ ለመጪ ትውልድ የተሟላ መረጃ እንዲይዝ ለማስቻል ከፍተኛ አስተዋጽኦ እንዳለው ነው የገለጹት ማለት ነው። እንግዲህ በዚህ መድረክ የተለያዩ የማህበረሰብ ክፍል አንቂዎች ከዛ ባሻገርም ደግሞ ባለሙያዎች፣ ተመራማሪዎች ተገኝተው ሀሳባቸውን አካፍለው ነበር። በተለይም ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ፕሬስ ድርጅት በዚህ ልክ አትሞ ማዘጋጀቱ ለአንባቢ ማድረሱ ከፍተኛ አስተዋጽኦ እንዳለውና በተለይም ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ላይ የሚሰሩ ስራዎችን ይበልጥ ጠንካራና ስኬታማ እንዲሆኑ ለማስቻል በቀጣይም ደግሞ መሰል ፕሮጀክቶች ሲገነቡ ከየት ተነስተው የደረሱ የሚለውን መረጃ ለመያዝ ታላቁ የኢትዮጵያ ህዳሴ ግድብ በታሪክ ተሰንዶ በዚህ ልክ መቀመጡ ከፍተኛ አስተዋጽኦ እንዳለው ገልጸዋል ማለት ነው። በርካታ ሀሳቦችም ሲነሱበት ነበር። ለጊዜው ያለኝ መረጃ ይህንን ይመስላል። አባዲ እናመሰግናለን ለመረጃው። መልካም ጊዜ። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ማግኘታችንን እንቀጥላለን። ወደ አማራ ክልል ደግሞ እንሻገር። በአማራ ክልል ባለፉት 2 ዓመታት በጸጥታ ችግሮች ተዘግተው የቆዩ ትምህርት ቤቶች ተከፍተው ተማሪዎችን ወደ ትምህርት ገበታቸው ለመመለስ ጥረት እየተደረገ ስለመሆኑ ተገለጸ። በክልሉ በ2018 የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማርም ታቅዷል። በክልሉ የትምህርት ዘመኑ ጅማሮ ከባለፉት 2 ዓመታት ጋር ሲነጻጸር ምን ይመስላል የሚለውን ጉዳይ መነሻ አድርገን ተጨማሪ መረጃዎችን ለመጠየቅ ባልደረባችን ሳሙኤል ወርቃየውን በቀጥታ መስመራችን ላይ አግኝተነዋል። ሳሙኤል እንዴት ቆይተሃል? በአማራ ክልል የ2018 የትምህርት ጅማሮ ከባለፉት ዓመታት ጋር ሲነጻጸር ምን የተለየ ነገር አለው? በተለይ ደግሞ በእቅዱ መሰረት ተማሪዎችን ወደ ትምህርት ገበታቸው ለመመለስስ እየተሰራ ያለው ስራ ምን ይመስላል? አመሰግናለሁ። እንግዲህ እንደሚታወቀው በአማራ ክልል ለ2 ዓመታት በዘለቀው የጸጥታ ችግር ምክንያት በተለይ በዚህ የጸጥታ ችግር ተጽዕኖ እስከወደቁ ዘርፎች መካከል የትምህርት ዘርፉ ተጠቃሽ ነው። እንግዲህ ባለፉት 2 ዓመታት በክልሉ ማለት ነው በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ውጭ መሆናቸው በተለያዩ አጋጣሚዎች እንግዲህ ሲገለጽ ቆይቷል። እነዚህ በ2 ዓመታት የተደገሙ ችግሮች በ2018 የትምህርት ዘመን እንዳይደገሙ እንግዲህ በርካታ ስራዎች ሲሰሩ መቆየታቸውም ሲነሱ ቆይተዋል። በዚህም መሰረት በክልል ደረጃ በ2018 የትምህርት ዘመን ወደ 7.4 ሚሊዮን በላይ ተማሪዎች መዝግቦ ለማስተማር ስራዎች ሲሰሩ መቆየታቸው እንግዲህ የሚታወቅ ነው። እንደ ሀገር አቀፍ ደረጃ በተያዘው መረጃ መሰረትም ወይም ደግሞ ካሌንደር መሰረትም መስከረም 5 ጀምሮ ትምህርት መጀመሩ የሚታወስ ነው። ለመሆኑ በተለይ ባለፉት 2 ዓመታት ከነበሩት አንጻር በዘንድሮ የትምህርት ጅማሮ ምን ይመስላል የሚሉ መረጃዎችን እንግዲህ ልንጠይቅ ደግሞ የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ ከዚህ አጠገባችን ላይ ይገኛሉ። አቶ ደምስ እዚህ ተገኝተው ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። እንዲሁ የ2018 የትምህርት ዘመን የትምህርት ጅማሮ ምን ይመስላል? በተለይ ካለፉት 2 ዓመታት አንጻር ሲነጻጸርስ አሁናዊ ሁኔታው ምን ይመስላል የሚሉት መረጃዎችን ለተመልካቾች ብናደርስስ? እሺ፣ አመሰግናለሁ። እንደሚታወቀው ክልላችን ባለፉት 2 ዓመታት በዘርፉ ላይ የገጠመው ችግር በጣም ከፍተኛ ነበረ። በዚህም ምክንያት በጣም በርካታ ሚሊዮን ተማሪዎች ከትምህርት ቤት ገበታ ውጭ ሆነው ከርመዋል። በርካታ ትምህርት ቤቶችም ሳይከፈቱ የከረሙበት ሁኔታ እንደነበረ እናውቃለን። ከዚህ አኳያ እነዚህን የ2 ዓመታት ችግሮች ሊቀርፍ የሚያስችል የሰፊ የቅድመ ዝግጅት ስራ በዚህ ዓመት ሰርተን ወደ ተግባር ገብተናል። ከቅድመ ዝግጅት ስራዎቻችን ውስጥ አንዱ ሁሉንም የትምህርት ማህበረሰብ በጉዳዩ ላይ ግንዛቤ መፍጠርና እኩል የመቆጨት እኩል ወደ ውጤት የማምጣት ስሜት የመፍጠር ስራ ለመስራት ተሞክሯል። ከዛ ባለፈ መላው ማህበረሰባችን የክልላችን ማህበረሰብ ውይይት ተደርጓል። በጉዳዩ ላይ ሰፊ መግባባት ተፈጥሯል።
የደረሰው በዘርፉ ላይ የደረሰው አደጋ ከፍተኛ እንደሆነና ወላጆችም ይሄን ጉዳይ አምርረው እንዲታገሉት አምርረው እንዲቆጩ ያደረግንበት ሁኔታ ነው ያለው። ይሄ አሁን ለጀመርነው የተማሪዎች ምዝገባና የመማር ማስተማር ሂደት ሰፊ ስራ እንድንሰራ አድርጎናል። በዚህ መሰረት እንደሚታወቀው ከነሐሴ 19 ጀምሮ የመደበኛ ምዝገባ ለጀምረን አሁን ላይ ደርሰናል። በዚህ ምዝገባ ሂደትም ከባለፉት አመታት በተሻለ መንገድ ተማሪዎች ወላጆች ልጆቻቸውን ትምህርት ቤት ድረስ እያመጡ እያስመዘገቡ ያሉበት ሁኔታ ነው ያለው። እስከ ትላንትናው ድረስ ከ3.3 ሚሊዮን በላይ ተማሪዎች ወደ ትምህርት ቤት መጥተው የተመዘገቡበትና ትምህርት የጀመሩበት ሁኔታ ነው ያለው። ይሄ ሁኔታ ከባለፉት አመታት ስንወስደውና አሁን ካለንበት ጊዜ አኳያ ስንወስደው በጣም ከፍተኛ ለውጥ የታየበትና አሁን በቀሪ ጊዜያት በቀሪ ቀናት ርብርብ አድርገን መስራት ከቻለን ያቀርነውን እቅድ እንደምናሳካ ማሳያዎች ያየንበት ሁኔታ ነው ያለው። በጣም በርካታ ፈተናዎች አሉ በየአካባቢው ከአካባቢ ልዩነት ቢኖርም ነገር ግን ከባለፈው አንጻር ስንወስደው አሁን ካለንበት ጊዜ አኳያ ስንወስደው ኦልሞስት የእቅዳችን 45% የሚሆነውን ያሳካንበት ሁኔታ ነው ያለው ብሎ መውሰድ ይቻላል። ይሄ በቅድመ አንደኛ በእድሜያቸው 7 አመት የሆኑ ህጻናትንም ከ9 እስከ 12ኛ ክፍልም ቁጥሩ በዛው ልክ የተለያየ የሆነበት ሁኔታ ነው ያለውና ሰፊ ስኬት ነው ብሎ መውሰድ ይቻላል። ነገር ግን ደግሞ አሁንም ቢሆን ይሄን ስራ በሚቀጥሉት ቀናት በሰፊ ርብርብ አድርገን እንስራ ብለን ገምግመናል። በየክላስተሩ ገምግመናል። በከፍተኛ አመራሮቻችን ሳይቀር ግምገማ ተካሂዷል። እንደገና መልሶ የንቅናቄ ስራ ተጀምሯል። አሁን ባለፈው ሳምንት ጀምረን እንደገና ወደ ምዝገባ አስገብተን በሰራነውም ስራ በየቀኑ እየመጣ ያለው ለውጥ በጣም ከፍተኛ ነው። ያሁኑ የንቅናቄ ስራችን ደግሞ የሰፊ የተማሪ ቁጥር ያለባቸውና ያልተመዘገበባቸው አካባቢዎችን በለየ መንገድ እነዛ አካባቢዎች ላይ መስራት አለብን ብለን የአመራር ስምሪት ተወስዷል። የኛ የቢሮ ባለሙያ ከ30 በላይ የሚሆኑ ባለሙያዎች ከነሐሴ 19 ጀምሮ በሁሉም የክልላችን አካባቢዎች ተሰማርተው እየሰሩ ነው ያሉት። ወረዳዎቻችን፣ ክልሎች፣ ዞኖቻችን ላይ ያሉ ባለሙያዎች በሙሉ ትምህርት ቤት ላይ ነው ያሉት። በየቀኑ እየተገመገመ በየሳምንቱ ደግሞ የክልሉ ርዕሰ መስተዳድር ሳይቀር እየገመገሙ እየመሩ የሄደበት ሁኔታ ስላለ አሁን ለውጡ ከጊዜ ወደ ጊዜ የተሻለ ነው ብለን ነው የምንወስደው። አሁን ክፍተት ያለባቸው አካባቢዎች ብለን የለየናቸውን ምዕራብ ጎጃም፣ ምስራቅ ጎጃምና ሰሜን ጎጃም አካባቢዎችም ላይ ቢሆን በተለየ ርብርብ እየተሰራ ነው ያለው። የመንግስት መዋቅሩ አመራሩ በተለይ ቁጥር አንድ ስራው አድርጎ እንዲሰራ አቅጣጫ በመቀመጡ ከጊዜ ወደ ጊዜ ለውጥ እያየን ያለ ነው። የተሻለ ነው ብሎ መውሰድ ይቻላል። ዴዋን ክላስ ባለም ያየነው የተማሪ ቁጥር በጣም የተሻለ ነበር ብሎ መውሰድ ይቻላል እና የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ እዚህ ተገኝተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እንግዲህ ተመልካቾችን ቀደም ሲል የቢሮ ምክትል ኃላፊ እንዳነሱትም ከ7.4 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር ታቅዶ እንግዲህ ሰፊ ዝግጅት እየተሰራ ይገኛል። በዚህም ወደ 3.6 ሚሊዮን በላይ ተማሪዎች መመዝገባቸው ነው እንደ ክልል የተገለጸው ማለት ነው። ይህንን እንግዲህ አጠናክሮ ማስቀጠል ይገባል። በዚህ ረገድም እንግዲህ ሁሉም ርብርብ ሊያደርግ እንደሚገባ የተመላከተበት ሁኔታ ነው የነበረ። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮቻችን ቀጥለዋል። በማዕከላዊ ኢትዮጵያ ክልል መሶብ የአንድ ማዕከል አገልግሎት ተመርቆ ስራ ጀመረ። ማዕከሉን መርቀው የከፈቱት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ለህብረተሰቡ ዘመናዊና ቀልጣፋ አገልግሎት የመስጠት ስራ በ2018 በልዩ ትኩረት እንደሚፈጸም ገልጸዋል። በሆሳና ከተማ በይፋ ስራ የጀመረው የመሶብ የአንድ ማዕከል አገልግሎት በክልሉ በ6 ቦታዎች ላይ እንደሚገነባም አመልክተዋል። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ሪፖርተራችን ፍቃድ አብ አለማየሁ በቀጥታ መስመራችን ላይ ይገኛል። እንዴት ቆይተሃል ፍቃድ አብ? በሆሳና ማዕከል የተመረቀው የመሶብ የአንድ ማዕከል አገልግሎት ምን አገልግሎቶችን ነው በውስጡ የያዘው? በምረቃ ስነ ስርዓቱ ላይስ የተላለፉ መልእክቶች ምንድናቸው? መረጃህን አጋራን። እሺ፣ አመሰግናለሁ። እንደምን ዋላችሁ እናንተም። እንግዲህ እንደሚታወቀው በፌዴራል ደረጃ በተለይም በአዲስ አበባ የመሶብ የአንድ ማዕከል አገልግሎት ማዕከል እንግዲህ ተገንብቶ አገልግሎት መስጠት መጀመሩ ይታወቃል። የቅርብ ጊዜ ትዝታችንም ነው። ይህንን ተሞክሮ በመውሰድ እንግዲህ በተለያዩ የሀገሪቱ ክፍሎች ይህ የመሶብ የአንድ ማዕከል አገልግሎት እንዲስፋፋ በተቀመጠው በተለይም በጠቅላይ ሚኒስትር
ዶክተር አብይ አህመድ በተቀመጠው አቅጣጫ መሰረት በየክልሉ የመሶብ የአንድ ማዕከል አገልግሎት ግንባታዎችና ዝግጅቶች ሲከናወኑ ቆይተዋል ባለፉት ወራት። በዚሁ መሰረት እንግዲህ በማዕከላዊ ኢትዮጵያ ክልል በሆሳና ከተማ የክልሉ የአንድ ማዕከል የመሶብ የአንድ ማዕከል አገልግሎት ዛሬ በይፋ ተመርቋል። እንግዲህ ይህ ማዕከል የተለያዩ 7 የሚደርሱ ተቋማትን በውስጡ ይዟል። አንደኛው የገቢዎች ቢሮ፣ የንግድና ገበያ ልማት ቢሮ፣ ንግድ ባንክ፣ ኢትዮ ቴሌኮም፣ ፋይዳ የመሳሰሉ የኢሚግሬሽንና የዜግነት አገልግሎትን የመሳሰሉ 7 ተቋማትን በአንድ ላይ ያሰባሰበ መሆኑን እንግዲህ መረዳት ችለናል። እነዚህ ተቋማት ደግሞ በአንድ ላይ በተለይም 20 የሚደርሱ አገልግሎቶችን ለህብረተሰቡ የሚያቀርቡ ነው የሚሆነው። እንግዲህ ያነጋገርናቸው አገልግሎት ሰጪዎችም የዚሁ የማዕከሉ ሰራተኞች እንደገለጹልን ከሆነ በተለይም ከውጭ ከዚህ ቀደም ሲሰጡ የነበሩ አገልግሎቶች ሰዓታትን ይፈጁ የነበሩት በዚህ ማዕከል ወደ ደቂቃዎች አገልግሎታቸው መውረዱን፣ ቀናትን ይፈጁ የነበሩ አገልግሎቶች ደግሞ ከአንድ ሰዓት ባነሰ ጊዜ ውስጥ አገልግሎት የሚሰጥበት ማዕከል መሆኑን ገልጸውልናል። እንግዲህ በምረቃ ስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት የፌደራልና የክልሉ ከፍተኛ ባለስልጣናት እንደዚሁ ተገኝተዋል። እንግዲህ ማዕከሉን የመረቁት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው እንግዲህ የህብረተሰቡን እንግልት በመቅረፍ ረገድ ፈጣንና ቀልጣፋ አገልግሎት በመስጠት ረገድ ይህ የመሶብ አገልግሎት ማዕከል እንግዲህ ትልቅ ፋይዳ እንደሚኖረው ገልጿል። ከዛም ባለፈ ይህን ማዕከል ከዚህ ተሞክሮ በመውሰድ በክልሉ 6 ማዕከላት ወልቂጤ፣ ቡታጅራን ጨምሮ የክልሉ 6 ማዕከላት ላይ በ2018 ዓ.ም የማስፋት ስራዎች በትኩረት እንደሚሰሩ የገለጹበት ሁኔታ አለ። እንግዲህ በተለይም ህብረተሰቡ እንዳይንገላታ ፈጣንና ቀልጣፋ አገልግሎት እንዲያገኝ የማድረጉ ስራ በልዩ ትኩረት በ2018 ዓ.ም እንደሚሰራም የገለጹበት ሁኔታ አለ። አጠቃላይ ያሉ መረጃዎች እነዚህን ይመስላሉ። አመሰግናለሁ። እናመሰግናለን ፈቃዳ። መልካም ጊዜ። ይህንኑ ጉዳይ ይዘን አሁንም እንቀጥላለን። መሶብ አንድ ማዕከል አገልግሎት በክልሉ ለዜጎች የሚሰጠውን አገልግሎት ፈጣንና ስኬታማ ከማድረግ አኳያ የሚጫወተው ሚና ከፍተኛ እንደሚሆን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። በደቡብ ኢትዮጵያ ክልል በአይነቱ የመጀመሪያ የሆነው የወላይታ ሶዶ ከተማ መሶብ አንድ ማዕከል አገልግሎት መስጫ ማዕከል በይፋ ተመርቆ አገልግሎት መስጠት ጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃ የሚያጋራን ባልደረባችን ተመስገን ተስፋዬ በቀጥታ መስመር ላይ ተገኝቷል። ተመስገን እንዴት ውለሃል? የመሶብ የአንድ ማዕከል የምርቃት ስነ ስርዓቱ ምን ይመስል ነበረ? በዚሁ መርሃ ግብር ላይ የተላለፉ መልእክቶችስ ምንድን ናቸው? አመሰግናለሁ። በደቡብ ኢትዮጵያ ክልል የመጀመሪያ የሆነው የመሶብ አንድ ማዕከል አገልግሎት በወላይታ ሶዶ ማዕከል በዛሬው ዕለት ተመርቆ በይፋ አገልግሎት መስጠት ጀምሯል። ይህ ተቋም ላለፉት 3 ወራት በግንባታ ሂደት ላይ ቆይቶ ነው በዛሬው ዕለት ለምረቃ የበቃው። በመርሃ ግብሩ የክልሉ ከፍተኛ የስራ ኃላፊዎችን ጨምሮ የፌዴራል ከፍተኛ የስራ ኃላፊዎችም ታድመዋል። ዋናነት ይህ ማዕከል ተገንብቶ ወደ አገልግሎት ሲገባ በመንግስትና በሕዝብ መካከል ያለውን የመልካም አስተዳደር ጥያቄዎችን ከመፍታት አኳያ ያለው አበርክቶ እጅግ በጣም ከፍተኛ እንደሚሆን የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በምረቃቱ መርሃ ግብር ላይ ባስተላለፉት መልእክት ተናግረዋል። ከዚህ ቀደም በየደረጃው የሚስተዋሉ የአገልግሎት መጓተቶችን ከማሻሻል አኳያ ማዕከሉ በይፋ ተከፍቶ ወደ ስራ መግባቱ ከፍተኛ አስተዋጽኦ እንደሚኖረው አስምረውበት ተናግረዋል። ይህንን አገልግሎት በቀጣይ ጊዜያቶች ደግሞ እያስፋፉ እያጠናከሩ ከመሄድ አኳያ አስፈላጊው ድጋፍና ክትትል በክልሉ መንግስት በኩል እንደሚደረግም ነው የተናገሩት። ከዚህ ቀደም በየደረጃው የሚስተዋሉ የአገልግሎት ችግሮች ተቀርፈው መንግስት ዜጎች የሚፈልጉትን አገልግሎት ቀልጣፋና ፈጣን ሆኖ እንዲያገኙ ከማድረግ አኳያ የተጀማመሩ ጥረቶችም ተጠናክሮ እንደሚቀጥሉ ነው የተናገሩት። በተለይም የለውጡ መንግስት የአገልግሎት አሰጣጥን በየደረጃው ለማሻሻል እየወሰደ የሚገኘው እርምጃ የሚበረታታ ሆኖ ወደ ክልል መውረድ መቻሉንም ነው አያይዘው የገለጹት። በዚህም በቀጣይ ጊዜያቶች በደቡብ ኢትዮጵያ ክልል ውስጥ ባሉ የሪጂዮ ፖሊ ከተማዎች በቅድሚያነት ከዛ በኋላ ደግሞ በሁሉም የክልሉ ማዕከላት የአገልግሎት እንዲስፋፋ የማድረጉ ውጥን ወደ ተግባር ይገባል ብሏል። በሚቀጥሉት 3 ወራት ደግሞ ልዩ ትኩረት ተሰጥቶ ይህ ስራ እንደሚከናወንም ነው አያይዘው የተናገሩት። እንግዲህ ይህንን ለማሳካት በሚደረገው ጥረት ሁሉ የክልሉ አመራር የግንባር ቀደምትነት ሚናውን መጫወት አለበትም ሲሉ አያይዘው አሳልፈዋል።
በዚህ መድረክ ላይ የተገኙት የሳይንስና ኢኖቬሽን ሚኒስቴር ዴኤታ የሆኑት አቶ ሙሉቀን ቀሪ በኩላቸው ለዘመናዊ አገልግሎት ጅማሮ በር የከፈተ አገልግሎት መሆኑን ነው አያይዘው የገለጹት። የመሶብ አንድ ማዕከል አገልግሎት በዚህ ደረጃ በክልሎች ሲጀመር በህዝብና በመንግስት መካከል ያለውን ግንኙነት ከማጠናከር አኳያ ትልቅ ፋይዳ እንደሚኖረው አያይዘው ገልጸዋል። እንግዲህ በአጠቃላይ በማዕከሉ 4 የፌዴራል ተቋማት 6 አገልግሎቶችን ይሰጣሉ። 6 የክልል ተቋማት ደግሞ 9 አገልግሎቶችን በድምሩ 15 አገልግሎቶችን የሚሰጡ ተቋማት ሆነው ወደ ስራ ገብተዋል። ለአሁን ያለኝ መረጃ ይህንን ይመስላል። ተመስገን፣ እናመሰግናለን ስለ መረጃዎቹ። መልካም ቆይታ። ወደ ዝርዝር ዘገባችን ደግሞ እንሻገር። የደመራና የመስቀል በዓላት ካላቸው ሃይማኖታዊ እሴቶች ባሻገር ፍቅርንና አንድነትን ለማጠናከር ማህበራዊ ፋይዳቸው የጎላ መሆኑን የኦርቶዶክስ ክርስትና እምነት አባቶች ይናገራሉ። ይህንን ጉዳይ በተመለከተ ሪፖርተራችን ነስርዲን ሐሚድ በአሶሳ ከተማ ከሚገኙ የሃይማኖት አባት ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። እንከታተለው። ኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት መጋቢ ሃይማኖት ቀሲስ እንዳለው አገኘ እንዳሉት በክርስትና እምነት ተከታዮች ዘንድ በደማቅ ከሚከበሩ በዓላቶች መካከል የመስቀል በዓል አንዱ መሆኑን ገልጸዋል። ህዝበ ክርስቲያኑ በዓሉን ሲያከብር እምነቱ በሚያዘው መሆን እንዳለበትም ተናግረዋል። በመጀመሪያ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እላለሁ። መስቀል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ልዩ ትርጉም ያለው በዓል ነው። ከጌታችን በዓላት መካከል አንዱና ትልቁ በዓል ነው። ምክንያቱም በክርስትናው ዓለም ነገረ ድህነት የተፈጸመበት ኢየሱስ ክርስቶስ ዓለምን ለማዳን የተሰቀለበት ጠላታችን ዲያብሎስ የታሰረበት የውርስ ኃጢአት የተቋረጠበትና ፍጹም ስርየተ ኃጢአት ያገኘንበት ስለሆነ መስቀሉን በልዩ ሁኔታ ነው የምናከብረው። ደመራ ማለት የተለያዩ እጽዋት ስብስብ በመሆኑ ሰዎችም ከተለያዩ አካባቢዎች ተሰብስበው አንድነታቸውን የሚያጠናክሩበት በዓል መሆኑንም መጋቢ ሃይማኖት ቀሲስ እንዳለው ይናገራሉ። ደመራ ማለት የተለያዩ እጽዋት ስብስብ ነው። እሱን አሰባስባ ሰዎች ከተለያየ አቅጣጫ ከተለያዩ ተራራዎችና አካባቢዎች ሰብስበው እንዲመጡ አድርጋ ነው። ያ ስርዓት ከተከናወነ በኋላ ንጹህ ጭስ ጨመረችበት። ከዛ በኋላ እንዳልኩት ወደ ሰማይ ሰማያት ወጥቶ ጢሱ መስቀሉ ያለበትን ቦታ አመላከተ። ይህንን ማህሌታዊ ሊቅ ቅዱስ ያሬድ ሰገደ ጢስ በጎልጎታ ጢሱ መስቀሉ ያለበትን ቦታ አመላከተ፣ ሰገደ ብሎ ሁሉ ይናገራል። የመስቀል ደመራ ሰላም፣ አንድነትንና ማህበራዊ ግንኙነትን የማጠናከር ትልቅ አስተዋጽኦ እንዳለው ጠቁመው በዓሉ ሰላምን የሚሰበክበት እንደሆነም ይገልጻሉ። መስቀል ሰላም የሰፈነበት ሰላም የታወጀበት ስለሆነ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን ብሎ ሰላምን የሰጠ የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ሰላምን ያወጀው ሰላም የሚነሳውን ጠላት ያሰረው መስቀል ላይ ስለሆነ እሱ የመጀመሪያው ምልክት ነው። የሰላም ተመለዋወጫ ነው። ሰላም ብቻ ሳይሆን በአንገቱ መስቀሉን ያሰረ ክርስቲያን ሁሉ በእጁ ያዘ መስቀል ካህን፣ ማንኛውም የቤተክርስቲያን አገልጋይ ሁሉ ሰላማዊ እንዲሆን ሰላምታም የሚለዋወጠው ሁልጊዜ የክርስቶስን ፍቅር በዚህ ላይ በማየት ነው። ኢትዮጵያ ቴሌቪዥን ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እናልፋለን። የሶሪያው ፕሬዝዳንት አህመድ አልሻራ የሀገሪቱ አንድነት ለክልላዊ ደህንነት ወሳኝ መሆኑንና ማንኛውም ክፍፍል በአጎራባች ሀገራት ላይ ጉዳት እንደሚያስከትል አስጠነቀቁ። ፕሬዝዳንቱ ይህንን የተናገሩት በኒውዮርክ ከሚገኘው የመካከለኛው ምስራቅ ኢንስቲትዩት ጋር ባደረጉት ቃለ ምልልስ ነው። የሶሪያ አንድነት የደህንነታችንና የሁላችንም የጸና ፖሊሲ መሰረት ሆኖ ይኖራል ያሉ ሲሆን ዋሽንግተን የሶሪያ ዲሞክራሲያዊ ኃይሎችን ከሶሪያ ኃይሎች ጋር በማዋሃድ ልትረዳ ትችላለች ብለዋል። ፕሬዝዳንቱ በተጨማሪም ከእስራኤል ጋር በሚደረገው የደህንነት ስምምነት ላይ መስራታቸውንና የሶሪያ ሉዓላዊነት እንደሚጠብቅና የእስራኤልን የጸጥታ ስጋቶች እንደሚፈታም ተናግረዋል። ይህ በእንዲህ እንዳለ ባለፈው ታህሳስ ወር የአሳድ አገዛዝ ከወደቀ በኋላ እስራኤል በሶሪያ በሚገኙ ወታደራዊ ጣቢያዎችና ንብረቶች ላይ በመቶዎች የሚቆጠሩ ጥቃቶችን መፈጸሟ የሚታወስ ነው ሲል የዘገበው ቲአርቲ ወርልድ ነው።
በሌላ የውጭ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ የሚያካሂዱትን ጦርነት መግታት ካልተቻለ ጦርነቱ ወደ ሌሎች አካባቢዎችም ሊስፋፋ ይችላል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አስጠነቀቁ። በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት ዜሌንስኪ አጋር ሲሉ የጠቀሷቸው አሜሪካና የአውሮፓ ሀገራት ከሀገራቸው ጋር መተባበር ካልቻሉ ብዙ ሀገራት በሩሲያ የመወረር ዕጣ ይገጥማቸዋል ብለዋል። ፕሬዝዳንቱ ይህን የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን ጦርነት ላይ አቋማቸውን በመቀየር ለመጀመሪያ ጊዜ ዩክሬን በሩሲያ የተያዙ ሁሉንም ግዛቶቿን ማስመለስ እንደምትችል ከተናገሩ በኋላ ነው። ዜሌንስኪ ለዩክሬን የደህንነት ዋስትና ለመስጠት ዓለም አቀፍ ተቋማትን ደካማ እንቅስቃሴ አድርገዋል ሲሉ የተቹ ሲሆን የኔቶ የረጅም ጊዜ አባል መሆን በራሱ የደህንነት ዋስትና ማረጋገጫ አይደለም ሲሉ ተደምጠዋል። ትራምፕ ከአንድ ቀን በፊት ለመንግስታቱ ድርጅት ሩሲያን በተቹበት ንግግራቸው የኔቶ አባል ሀገራት የአየር ክልላቸውን የሚጥሱትን የሩሲያ አውሮፕላኖች ላይ የአጸፋ እርምጃ መውሰድ አለባቸው ማለታቸውን የቢቢሲ ዘገባ አስታውሷል።